በጌታ የተወደዳችሁ ቅዱሳን እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። ዛሬ ከእግዚአብሔር ቃል በተከታታይ የመሰረታዊ ትምህርቶች ላይ ወይም የመጽሐፍ ቅዱስ መሰረታዊ አስተምህሮች ላይ መማማር መከፋፈል እንጀምራለን። እንግዲህ በእነዚህ መሰረታዊ ትምህርቶች ዙሪያ በርካታ ጥያቄዎች ተጠይቀዋል። እነዚህን ጥያቄዎች አንድ በአንድ ባለው ጊዜው መጠን ውስጥ ከእግዚአብሔር ቃል ልንመለከታቸው እንሞክራለን። የመጀመሪያው ጥያቄ ከማብራራታችን በፊት ጥቂት ስለ መሰረታዊ አስተምህሮ ምንድን ነው ለእኛ ያለው ጠቀሜታ? መሰረታዊ አስተምህሮ ለእኛ ምንድን ነው? ለአማኝ ምንድን ነው? ለክርስቲያን ምንድን ነው? ብዙ ጊዜ አስተምህሮ ሲባል የምንረዳበት መንገድ ምን መልክ አለው የሚለውን ጥቂት ለማየት እንዲረዳን የተወሰኑ ነጥቦችን ለማንሳት እሞክራለሁ። እንግዲህ ክርስቲያናዊ አስተምህሮ የምንለው መጽሐፍ ቅዱስን መሰረት ያደረገ የእግዚአብሔር ቃል አስተምህሮ ነው። ክርስቲያናዊ አስተምህሮ የምንለው መሰረታዊ ትምህርቶች፣ መሰረታዊ አስተምህሮች። እንግዲህ እነዚህ መሰረታዊ አስተምህሮች አንደኛ የእምነታችንና የልምምዳችን መገኛና ምንጭ ነው። ያው እንደ ክርስቲያን ነን በምንልበት ጊዜ እምነታችን ከየት ነው የሚመጣው? የምናምነው ነገር ከየት ነው የሚመነጨው? መነሻው የት ነው? መገኛው የት ነው? ልምምዳችንም ቢሆን ክርስቲያናዊ ልምምዶችም ቢሆን መገኛቸው ምንጫቸው ምንድን ነው? ከየት ነው የሚለውን ጥያቄ የሚመልስልን እነዚህ ክርስቲያናዊ አስተምህሮች ነው። የማምነው ነገር መጽሐፍ ቅዱሳዊ መሰረታዊ አስተምህሮች ላይ የተመሰረተ ነው ማለት ነው። ስለዚህ ምንድነው ማምነው የሚለውን የሚመልስልኝ አስተምህሮ ነው። ምንድነው የምንለማመደው? ልምምዶቼ ምንድናቸው የሚለውን የሚመልስልኝ አስተምህሮ ነው። አስተምህሮ ስል ክርስቲያናዊ አስተምህሮ ነው። ክርስቲያናዊ አስተምህሮ ደግሞ መጽሐፍ ቅዱሳዊ አስተምህሮ ነው። ስለዚህ ከዚህ አንጻር በመጽሐፍ ቅዱሳችን ውስጥ ለምሳሌ እንደ ሁለተኛ ጢሞቴዎስ ምዕራፍ 3 ከ15 እስከ 17 ባለው ክፍል ላይ እንደምናየው ጳውሎስ ለጢሞቴዎስ ሲናገረው አንተ ግን በተማርከውና በተረዳው ነገር ጸንተህ ኑር፣ ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቀሃል። የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ለትምህርት፣ ለተግሳጽ፣ ልብን ለማቅናት ይጠቅማል ይላል። ስለዚህ የእምነቴ መነሻ፣ የእምነቴ መሰረት፣ የእምነቴ ምንጭ፣ የልምምዴ መሰረት እነዚህ መሰረታዊ አስተምህሮች ስለሆኑ ለእኛ ትልቅ ትርጉም አላቸው፣ ለአማኝ ለክርስቲያን ማለት። ሁለተኛ የማንነታችን መገለጫ ናቸው። አይደንቲቲያችን ነው። ይሄ ክርስቲያን አይደንቲቲያችንን የሚያሳዩ ናቸው። ማንኛውም እምነት በምድር ላይ እንደምንመለከተው ልክ ክርስቲያን፣ ሙስሊም፣ ቡዲስት፣ ሂንዱይስት እያልን የተለያዩ እምነቶችን ብናነሳ ምንድን ነው ሙስሊም የሚያደርጋቸው? ምንድን ነው ክርስቲያን የሚያደርገው? አንድን ሰው ምንድን ነው አንዱን ሰው የሂንዱይዝም ተከታይ ነው የሚያስብለው ስንል አስተምህሮ ነው እናገኛለን። ስለዚህ ማንነታችን፣ አመለካከታችን የሚቀረጸው በዚህ መሰረታዊ አስተምህሮ እንደሆነ የማንነታችን ትርጉም የሚሰጠን እነዚህ መሰረታዊ አስተምህሮች እንደሆኑ መገንዘብ ያስፈልጋል። እኔ ማን ነኝ? ክርስቲያን ነኝ ስል ምንድን ነው ክርስቲያን ያሰኘኝ? ስለዚህ ክርስቲያን ያሰኘኝ በዚህ ስለማምን ነው። የማምነው ነገር ታዲያ ከየት ነው የሚመጣው? ከየት ነው የሚመነጨው? ከምማረው ነገር ነው፣ ካስተምሮዬ ነው፣ ከትምህርቴ ነው የሚለውን ነገር በደንብ መገንዘብ ያስፈልጋል። ሶስተኛ እንግዲህ መሰረታዊ ክርስቲያናዊ አስተምህሮ ለእኛ አጠቃላይ የመንፈሳዊ ሕይወታችን መመሪያ ነው። ለክርስቲያን በዚህ ምድር ስንኖር የህይወት መመሪያችን ምንድን ነው ብለን እንጠይቅ እንችላለን። በዕለት ተዕለት ኑሯችን ውስጥ የጌታን ፈቃድ እንዴት ነው የምናውቀው? የእግዚአብሔርን ሀሳብ እንዴት ነው የምናውቀው? ህይወት ምርጫ ነው፣ ህይወት ውሳኔ ነው። ለመወሰንም ለመምረጥም መሰረቴ ምንድን ነው? የጌታን ፈቃድ ከማወቅ አንጻር መሰረቴ ምንድን ነው? ማንን ነው የማማክረው? የእድገቴ መሰረት ምንድን ነው? እነዚህን የመሳሰሉ መሰረታዊ ጥያቄዎችን በህይወታችን ውስጥ ሊመልስ የሚችለው እነዚህ መሰረታዊ ክርስቲያናዊ አስተምህሮች ሲኖሩ በእነሱ ላይ ስንመሰረት እነሱም በደንብ ስናውቅና በእነሱ ላይ ተመስርተን ስንመላለስ
ብቻ ነው። መጽሐፍ ቅዱስ እንደሚለው የእግዚአብሔር ቃል ለትምህርትም ይጠቅማል፣ ልብን ለማቅናት ይጠቅማል፣ ለጽድቅ ይጠቅማል፣ ለመንፈሳዊ ድቀት ይጠቅማል፣ ሕይወትን ለማረም ይጠቅማል፣ ለመጽናናት ይጠቅማል፣ ጌታን ሐሳብ ለማወቅ ይጠቅማል። ስለዚህ ክርስቲያናዊ አስተምህሮ ፕራክቲካል ለሆነው ተግባራዊ ለሆነው በዕለት ተዕለት ሕይወታችን ውስጥ የክርስቲያን የሕይወት መመሪያ ናቸው። ሁለንተናዊ መመሪያ ናቸው። እንድንኖር የተጠራ ነው እንደ እግዚአብሔር ቃል ስለሆነ ማለት ነው። ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ሁኑ ይላል ያዕቆብ 1:21-27 ላይ። ስለዚህ ቃሉ የምንጠብቀው ነው፣ የምናደርገው ነው፣ የምንታዘዘው ነው፣ ዕለት በዕለት የምንፈጽመው ነው የእግዚአብሔር ቃል። እንዲሁም የእግዚአብሔር ቃል ያስተምህሮ የልምምድ ሁሉ መለኪያ ነው፣ መመዘኛ ነው። ማለት እንደ ክርስቲያን እዚህ ምድር ላይ ስንኖር ጤናማ የሆነውን ካልሆነ የከበረውን ከተዋረደው ከእግዚአብሔር የሆነውና ያልሆነውን በምንድን ነው የምንለየው? በምንድን ነው የምንለካው? በምንድን ነው የምንፈትሸው? በምንድን ነው የምንመረምረው? እንዴት ነው የምናውቀው? ስለዚህ መለኪያው ያስፈልገናል በውስጣችን። መለኪያው ደግሞ የእግዚአብሔር ቃል እውቀት ነው፣ የእግዚአብሔር ቃል ትምህርት ነው። እነዚህ መሰረታዊ ትምህርቶች የቆምንባቸው፣ ስር የሰደድንባቸው፣ የተመሰረትንባቸው በውስጣችን በሙላት ያሉ ከሆነ ከእግዚአብሔር የሆነውና ያልሆነውን የመለየትን አቅም በውስጣችን ይፈጥራሉ ማለት ነው። ለምሳሌ በምድራችን ላይ ብዙ የስህተት ትምህርቶች አሉ። በእነዚህ የስህተት ትምህርቶች ውስጥ የሚተላለፈው ትምህርት እውቀት እንደ እግዚአብሔር ቃል መሆኑን፣ ትክክል መሆኑን፣ እውነት መሆኑን የምናውቀው የእውነት እውቀት በሆነው በእግዚአብሔር ቃል ትምህርት ስንሞላ ነው፣ ስንመሰረት ነው። በዚህ ቃል በተገለጠው የእግዚአብሔር ቃል መሰረታዊ ትምህርት መሰረት ስንኖር ስንመላለስ ብቻ ነው። ደግሞም ይሄ የምናምነው ትምህርት የምናምነው የእግዚአብሔር ቃል ትምህርት መሰረታዊ ትምህርት የምንኖርበት ህይወት መመሪያ ብቻ ሳይሆን የማንነታችን መገለጫ ብቻ ሳይሆን ደግሞ የተልኳችን የአገልግሎታችን ሁሉ መሰረት ነው። ክርስትና ተልኳዊ ህይወት ስለሆነ ክርስቲያናዊ ህይወት የአገልግሎታችን መመሪያ ነው። የምናገለግለው፣ የምንሰብከው፣ የምናስተምረው፣ የእግዚአብሔርን ስራ የምንሰራው በእግዚአብሔር ቃል መሰረት ነው። ስለዚህ ቃሉ ከዚሁ ጋር በመጨረሻ ልናስበው የሚገባው ይሄ የተቀበልነው የእግዚአብሔር ቃል ትምህርት መሰረታዊ ትምህርት በህይወታችን ዘመን ሁሉ የምንጠነቀቅለት፣ የምንጋደልለት፣ የምንሞትለት ከትውልድ ወደ ትውልድ ለማሸጋገር ጤናማውን ቃል ጠብቀን ወደ ቀጣዩ ትውልድ ለማሸጋገር ተጠንቅቀን የምንይዘው ዋጋ የምንከፍልለት ለትውልዱ ጤናማውን ነገር ጠብቀን ለማስተላለፍ በጣም ተግተን የምንሰራበት መሆኑን እንደ ክርስቲያን ልብ ማለት ያስፈልገናል። ለምሳሌ ይሁዳ ቁጥር 3 እና 4 መመልከት እንችላለን። እንድትጋደሉ የሚለው ከሰማይ አንዴ ስለተሰጠው መገለጥ እምነት አስተምህሮ ነው። ጳውሎስ በቲቶ በጢሞቴዎስ በጻፋቸው መልእክቶች ውስጥ እንደምንመለከተው ጤናማውን ቃል ጠብቅ ይላል። ጤናማውን ቃል ለቀጣዩ ትውልድ እንዲያስተላልፍ ለጢሞቴዎስ ይመክረዋል። ስለዚህ ትርጉም ያላቸው ነገሮች ናቸው። ክርስቲያናዊ አስተምህሮ መሰረታዊ አስተምህሮ በምንልበት ጊዜ በውስጡ በርካታ ትምህርቶች አሉ። ዋና ዋና የምንላቸው ለምሳሌ ወደ 10 መሰረታዊ ትምህርቶች አሉ። ትምህርተ እግዚአብሔር አለ፣ ትምህርተ ክርስቶስ አለ፣ ትምህርተ መንፈስ ቅዱስ አለ፣ ትምህርተ መጽሐፍ ቅዱስ አለ፣ ትምህርተ ሰው፣ ትምህርተ ኃጢአት፣ ትምህርተ ድነት፣ ትምህርተ ቤተ ክርስቲያን፣ ትምህርተ መላእክት፣ ትምህርተ ፍጻሜ እያለን የምናያቸው እነዚህ የክርስትና እምነት መሰረታዊ የእምነታችንና የኑሯችን መሰረት የሆኑ የማንነታችን መገለጫ የሆኑ ፋውንዴሽናል ወይም መሰረታዊ ትምህርቶች መሆኑን ልብ ማለት ያሻል። እስቲ አንድ እንግዲህ ከተጠየቁ ጥያቄዎች መጽሐፍ ቅዱስን በተመለከተ ጥቂት ነገር ከእግዚአብሔር ቃል ለመመልከት እንሞክራለን።